አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቡክራት ልጆች በወደደን ባፈቀረን በጌታችን በኢየሱስ ክርስቶስ እሱም ሰላምታ ሰላም እላችኋለሁ። እንዲሁም አትለየንምና እናቱ እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይግባት። የአመረኖህ የዩቲዩብ ቻናል ተከታታዮች ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ እንዲሁም ኮመንት ላይ ሐሳባችሁን እያጋራችሁን ትብብራችሁን እንድትገልጹልን ስንል በትህትና እንገልጻለን። አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 12 በዚች ቀን የከበረ መልአኩ የመላእክት አለቃ የሚካኤል በዓሉ መታሰቢያ ነው። በዚችም ቀን እስራኤላን ወደ ተባለ ያዕቆብ እግዚአብሔር ልኮታልና ከወንድሙ ከዔሳው ፈርቶ ሳለ አዳነው። ዮርዳኖስንም አሻግሮት ወደ እናቱ ወንድም ወደ ላባ ሄደ። እርሱ ሁለቱ ልጆችም ልያንና ራሔልንም አጋባው። ከዚህም በኋላ ከብዙ ገንዘብና ከልጆቹ ጋር መንገዱን እየጠረገና እያቀና በሰላም በጤና ወደ ሀገሩ መለሰው። ወንድሙ ዔሳውም በፍቅር በሰላም ተቀበለው። ስለዚህም የሊቀ መላእክት አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም የማይለይ ሶስት የማይከፈል አንድ የማይለይ አኗኗር ያለው የኃይል መልአክ የመላእክት አለቃ የቅዱስ ሚካኤል ድርሳን እናገር ዘንድ እርዳኝ። አሜን። የሰማያዊ ሰራዊት መላእክት ሁሉ መሪ እነዚህ ብዙሃን ናቸው። በጠራ 12 ቀን በመላእክት አለቃ በቅዱስ ሚካኤል በዓል የሚነበብ ልመናውና በረከቱ ከኛ ጋር ይሁን ለዘላለሙ አሜን። ከዚህ የተሰበሰባችሁ ልብ በማድረግ ትሰሙ ዘንድ ይገባል። ከሌሎቹም ወገኖች ከመላእክት አለቆች ይልቅ የከበረ የመላእክት አለቃ የቅዱስ ሚካኤልን ክብር ታውቁ ዘንድ በተፈጥሮ ለሚመሳሰል ሁሉ አለቃ አለውና መላእክትም ሁሉ ፍጡራን ናቸው። ተፈጥሯቸውም ከእሳትና ከንፋስ ነው። ይኸውም ሁለት ጠባይ አላቸው። መሬታዊ ግን ጠባያቸው 4 ነው። እነዚህም ነፍሳትና እሳት፣ ውሃና መሬትም ናቸው። መላእክት ግን ሥጋ የሌላቸው ረቂቅ ናቸው። በእነሱ ላይ ሞትና ድካምን እንደ ሰው በጋብቻ መቀላቀል የለባቸውም። እንዳይበዛም የሚያደርግ የሰው ጠባይ የላቸውም። የሴትና የወንድም ምልክት የለባቸውም። ነገር ግን ዓለም ከተፈጠረ ጀምሮ ዓለም እስኪያልፍ ድረስ የወረደነ እጅግ ብዙ የሆነ ዝናም እያንዳንዳቸው ነጥብጣብ ቢቆጠር እንኳን ያሰበው የማይቀርበት ጌትነቱ የማይጎለብትበት የአምላክ ቅዱሳን መላእክት እጅጉ ከዚህ ይበዛሉ። ለሰዎችም ለከዋክብትም እያንዳንዳቸው ሊጠብቋቸው የተመደቡ መላእክት አሏቸው። ክፍላቸውም ይመሯቸዋል። ለአራዊትም ለእንስሳም ለአፍም ለባህርም ዓሣዎች ለሌላም ለሚንቀሳቀሱ ሕይወት እስትንፋስ ላላቸው ለፍጥረታት ሁሉ ለእያንዳንዳቸው በልዑል እግዚአብሔር ትእዛዝ ጠባቂ አላቸው። ነገር ግን የከበሩ የብርሃን መላእክት የብርሃንን ልጆች ይጠብቃሉ። እነዚህም የክርስቲያን ናቸው። እኒህም የእግዚአብሔር ወገኖች ናቸው። እኒህም የእግዚአብሔር እስራኤል ናቸውና እውነት ማዕተብ ያላቸው እነዚህም ሁሉንም ለዘላለሙ ሕይወት ይጠብቃቸዋል። ይሁን እንጂ ጻድቃንን ኃጥአንንም ቢሆን በልዑል እግዚአብሔር ትእዛዝ ይጠብቋቸዋል። ያለ ጊዜያቸውም እንዳይሞቱ ለእውነተኛ ሰው ፍርድ እስከሚመለስ ድረስ በዚህ ዓለም እግዚአብሔር ወገኖችን አይጠላቸውምና ብሎ በነቢይ እንደተናገረው በወንጌልም ለደጎች ለዋፎችም እሱ ቸር ነውና እሱ በዚህ ዓለም ለሁሉ በኩል ፀሐይ ያወጣላቸዋል ዝናብንም ያዘንብላቸዋል ተብሎ ተጽፏልና በሚወጣውም ዓለም ለሁሉም እንደ ሥራው ይከፍለዋልና ለዘላለሙ ክብር ጌትነቱ ገንዘቡ ነው። እናንተ የክርስቲያን ልጆች መንፈሳውያን የሰው ልጆች ከሰይጣንና ከሰራዊት ተንኮል እንደሚጠብቃችሁ እንደሚከራከርላችሁ እንደሚጠብቋችሁም የቅዱሳን መላእክት ነገርን ስሙ። ለነቢዩ ዳንኤልም እንደተገለጠለት መልአኩ እንደነገረው እንዲህ ብሎ ፋርስ ንጉሥ አለቃ 21 ቀን ሙሉ በፊቱ ቆሞ ነበር።
እነሆ ከቀደሙ መላእክት አንዱ ሚካኤል ሊረዳኝ መጣ። ከፋሪስ ንጉሥም አለቃ ጋር ሊዋጋ እሱ ከዚያ ትቼ በኋላ ዘመን ሕዝቤን የሚያገኛቸውን ልነግርህ ዘንድ ወደ አንተ መጣው። ዳግመኛም ቅዱስ ሚካኤል ስለ ሰው ሕይወት መላእክትን ለመርዳት ሥልጣን እንዳለው ሲያስረዳው በጻድቅ መጽሐፍ የታዘዘውን ልነግርህ፣ በዚህ ነገር ከኔ ጋር የሚረዳኝ አለቃቸው ነው እንጂ ሌላ ማንም የለም ብሎታል። መጽሐፍ አለቃቸው ማለቱ የሚገባው ነው። ቅዱስ ሚካኤልም ቅዱሳንን ለመርዳት ሰይጣንን ለመዋጋት ከኃያላን ፈጣሪ ከእግዚአብሔር የተሾመ ነውና ሰይጣንን ከነሰራዊቱ የመታው ከሰማይም ወደ ምድር አውርዶ የጣለው ኃያሉ ሚካኤል ነውና ሚስጥሩ የተገለጠለት ዮሐንስ እንዳለው ሚካኤልና የሰራዊቱ በሰማይ አውሬውን ወጉት አለው። አውሬውም ከነሰራዊቱ ተዋጋቸው፣ ድልም ሆነ። ከእንግዲህ ወዲህም በሰማይ ቦታ አላገኘምና 20 ታላላቅ አውሬም ወደ ምድር ወደቁ። ታላቁም አውሬ ቀድሞ ዓለምን ሁሉ ያሳተው ሰይጣን የሚባለው ነው። ወደ ምድር ወደቀ፣ ሰራዊቱም ከእሱ ጋር ወደ ምድር ወደቁ። የሰይጣን ሰራዊቶችም ሥጋ ያለበሱ መናፍስት ናቸው። ከደመና በላይ የሚኖሩ ሰውን የሚያስቱ እርጉማንም ወደ ሰው ልቦና የየገቡ ኃጢአትን የሚያስተምሩ የሳጥናኤል ወገኖች እነዚህ ናቸው። ፈጣሪያቸውም እንደ መላእክት ብርሃን ካለቃቸው ከዲያብሎስ ጋር ከእሳት ከነፍስ ነው። ሳይበድሉም ከበደሉ በኋላ ወራዶች ሆኑ። በቅዱሳን መላእክት ላይ ካደረጉት ጌትነቱን ብርሃንን የተራቆቱ ሆነዋልና ዳግመኛም ቅዱስና ከተቀበሉ በኋላ ርኩሳን ሆነዋልና ሶስተኛም ዕውቀቱን ከተቀበሉ በኋላ አላዋቂዎች ሆነዋልና ስለዚህም ነገር በንስሐ ወደ ፈጣሪያቸው ይመለሱ ዘንድ አይቻላቸውም። ነገር ግን ንስሐ በማይጠቀምበት በፍርድ ቀን እንዲጸጸቱ አእምሮአቸው ይሰጣቸዋል እና ለመልእክተኞች ሁሉ በተዘጋጀ ስቃይ እንዲኖሩ እነሱም ከሰማያት በቀር ምንም ስልጣን የላቸውም። እነሱን እግዚአብሔር ሰውንም እንስሳንም ማንንም ይጠብቁ ዘንድ አይልካቸውም። እነሱ የሚያስቱ የሚጎዱ የተረገሙ እግዚአብሔር የጠላቸው እግዚአብሔር የሚጠሉ ናቸውና በውሃ ውስጥና በየብስም የሚኖሩ ሥጋ ያላቸው አጋንንትም አሉና እነሱ ግን ይገባሉ፣ ይወለዳሉ፣ ዳግመኛም ይሞታሉ። መልካቸውም ልዩ ልዩ ነው። እነሱ ግን ያማሉ እንጂ ማንንም አያስቱም፣ አይገሉም። ከእነሱም ታስቦ የሚሆን አለ። ከእነሱም የሆድ በሽታ ዝቅማ ተቅማጥም የሚሆን አለው። ድዌያቸውም ልዩ ልዩ የሆኑም አሉ። በዚህም ዓለም ያለ እነሱ ድዌ የለምና፣ ነገር ግን ያለ እግዚአብሔር ፍቃድ ማንንም መግደል አይችሉምና ነፍስና ሥጋንም የሚዋጉ እነዚህን አጋንንትና ሰይጣናትንም ሁሉ የእግዚአብሔር ሕዝብ የሚጠብቃቸው ታላቁ መልአክ ቅዱስ ሚካኤልም አሳድዳቸዋል። ሚካኤልና ሰራዊቱ ግን የእግዚአብሔር ፍቃድ ለመፈጸም የሚፈጥኑ እሳታዊና መናፍስታዊ ናቸው። እኒህ መንፈሳዊ የዘላለም ሕይወትን ይወርሱ ዘንድ የታደሉ ቅዱሳንን ለመርዳት ይላካሉ። እዚህንም እሳታዊ አመፀኞችን ለማጥፋት ይላካሉ። አመፀኞችም ሰይጣንና መልእክተኞቹን ግን በእግዚአብሔር መላእክት ፊት በነፍስ ሰይጣንና መልእክተኞቹ ግን በእግዚአብሔር መላእክት ፊት በነፍስ ፊት ለፊት እንዳለ ትቢያና ጢስ ናቸው። የኃያላን ፈጣሪ ረቂቅን መላእክትንም የፈጠረ እግዚአብሔር ኃያሉን የሚገልጽበት መቅሰፍትም ለማምጣት በፈቀደ ጊዜ ታግሶ ለማጥፋት የተዘጋጀ ቁጣውንም የሚገልጽባቸው መላእክትንም አመጣባቸው። ዳግመኛም የቸርነቱን ስፋት ለመግለጥ በወደደ ጊዜ ለይቅርታ የተዘጋጀ መላእክትንም ያመጣል። ስለዚህ ቅዱሳን መላእክት ጻድቃንን ይረዱ ኃጥአንንም ያቃጥሉ ዘንድ እግዚአብሔር ወደ ወደደው የሚልካቸው ሕሊና አላቸው። የያፌትን ልጆች ሲቃጠሉ ሰማያዊ እልፈት በአንድ ቀን የጨረሱ እኒህ ናቸው። ዝሙትንም ዋዝ ፈዛዛ ስላሰቡ የእስክንድር ንጉሥ የዘጋባቸው ጎግ ማጉና አጉራቸውንም ወረሱ። በኋላም ዘመን ዓለምን ለማጥፋት የሚመጡ በዚያም ወራት መዓት፣ ጭንቅ፣ መከራን፣ ሕመምም ይበዛል። ሰው ሁሉ ሞትን ይሻል ግን አያገኝም።
ሰው ሁሉ መሞትን ይሻል፣ ሞትን ግን አያገኝም። ወደ ገደልም ቢወርድ ወደ ጥልቅም ባህር ቢገባ 5 ወራቶች እስኪፈጸሙ ድረስ መሞት አይቻልምን? ስለዚህም ዘመናችሁ የእግዚአብሔር በእነዚያ ወራቶች የሌሎች ሰዎች የተመሰገኑ ናቸው አለ። ከጭንቁ ከመከራው ጽናት የተነሳ ከዚህም በኋላ ጌታችን በእሑድ ቀን ለመፍረድ ይመጣል። በመጋቢት ወርም በ29 ቀን ለማዳን እንደመጣ ይህችም ጌታችን ሰው የሆነባት ድነት የተደረገባት ወር ናት። ወደ ቀድሞው ነገር እንመለስ። ለፈጣሪያችን የሚቀኑ የኃጥአንን ነፍስን እያጣደፈ የሚወስዳቸው እኒህ ናቸው። ግርማቸውም ሞት ነው። ከዳዊት ሕዝብ ከነግ እስከ 3 ዓመት 70 እልፍ የገደሉ እነዚህ ናቸው። ከሰናክሬም ሰራዊት 18 እልፍ የገደሉ እኒህ ናቸው። እንዲሁ እግዚአብሔር ወደ ወደደው ሁሉ ይልካቸዋል። የወደደውን የሚያደርጉ ቃሉንም የሚሰሙ ጽኑ ኃያላን ቅዱሳን መላእክት ብርሃን በየጊዜው በየስፍራው በየአሌቱም ይሰጣሉ። የሚሰጡም ቃል ይታዘዛሉ። ስለዚህም የዘላለም ሕይወት ይወርሱ ዘንድ የታደሉትን ለማገልገል የሚላኩበት ጊዜ አለ። ኢሳይያስም እንዲህ አለ። ከሱራፌል አንዱ ወደ እኔ ተላከ፣ በእጁም ከሰራዊቱ በጉጡ የያዘው እሳት ነበር አለ። ከንፈሬንም አስነካኝ፣ እነሆ ከንፈርህንም ከዚህ አስነካው፣ ኃጢአትህንም አረቄልሃለሁ፣ ከበደልህም ያነጻል አለኝ። በካህናት አምሳል የሚሰየሙ ጊዜም አለ። ለእሱም በየሰዓቱ የምስጋና መሰዋት ይሰዋሉ። እንዲህም እያሉ ቅዱስ 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 ብለው አፊ እግዚአብሔር ጌትነት በሰማይ በምድር ሙሉ ነው። ከነቢያትም ይልቅ ቃሉ የተሰማለት ኢሳይያስ የመለኮት ምስጢርን ያስተምር ዮሐንስን እንደተናገረው ድግመኛም መንበሩን ያጠናልና ከኃጥአንም ጋር የቅዱሳንን ጸሎት ከምድር ወደ እግዚአብሔር ፊትም ያሳርጋል። ስለዚህም ባለ ራእይ እንዲህ ይላል። ከምስራቅ ሌላ መልአክ መጣ። በሰማያዊም ፊት ለፊት የቆመው በእጁም የወርቅ ጽና ይዟል። በመንበሩም ፊት ባለው የመሠዊያው ላይ ለቅዱስ ጸሎት ማሳረጊያ አድርጓል። እንዲያቀርበውም ብዙ ዕጣን ሰጡት። የዕጣኑም ጢስ ከቅዱሳን ጸጋ ጋር በመልአክ እጅ ወደ እግዚአብሔር ፊት ቀረበ። በደላችንም እግዚአብሔር የከዱለትን ለመቅጣት የሚላኩበት ጊዜ አለ። በቅዱስ ወንጌሉም እንደተባለው መከራ የዓለም ፍጻሜ ነው። ችም መላእክት ናቸው። እንክርዳዱን እንዲለቁት በእሳትም እንዲያቃጥሉት በዓለም ፍጻሜ እንዲህ ይሆናል። የሰው ልጅም በዓለም ፍጻሜ እንዲህ ይሆናል። የሰው ልጅም መላእክትን ይልክላቸዋል። ከሕዝብም መሃል ከሃዲዎችን ይልክላቸዋል። ወደ እሳትም ምድጃ ይጥላቸዋል። በዚያም ልቅሶና ጥርስ ማፋጨትም ይሆናል። ያም በዮሐንስ ራእይ መጽሐፍ እንዲህ የሚል ተጽፏል። ከዚህም በኋላ በሰማይ ያለው የምስክሩ ድንኳን መቅደስ ተከፈተ። 7 መቅሰፍትንም የያዙ 7 መላእክት ከመቅደሱ ወጡ። ንጽሕና አንዱና ብሩህ ልብስም ለብሰዋል። በወገባቸውም የወርቅ ዝናም ታጥቀዋል። ከአራቱም እንስሳ አንዱ ለሰብአዊ መላእክት ለዘላለም ሕያው የሚሆን እግዚአብሔርን ቁጣውን የተሞላባቸው 7 የወርቅ ጽዋ ሰጣቸው። ከዚህም በኋላ ከጌትነቱ ኃይል የተነሳ የእግዚአብሔር ቁጣው ጢስ መቅደሱን ሞላው። 7ቱ መላእክትም የታዘዙበትን ሰብአዊ መቅሰፍት እስከ ተፈጸመ ድረስ ወደ መቅደሱ ሊገባ የሚችል የለም። እሳታዊ የሆነ ብርሃናዊ የሚሆን የቅዱሳን መላእክት አገልግሎታቸው ሥራ እንዲህ ነው። እሱ ልዑል ተናገረ፣ ተገኘ። እሱ አዘዘ፣ ተፈጠረም። ትእዛዙም ሰጣቸው፣ አልተላለፈም። እሱ ልዑል የወደደውን ይመራል፣ የወደደውንም ይቀጣል። መልእክቱን ግን ፈቅዷል። የሚጽፉትንም አገልጋዮች ናቸውና። ልዑል እሱ ይገድላል፣ ያድናል። መላእክቱም ወደ ላካቸው ይላካሉ፣ ትእዛዙንም ያስተላልፋሉ፣ ወደ ላካቸውም ይልካሉ። ትእዛዙንም አይተላለፉም። ልዑል እሱ ይገድላል፣ ያድናል። መልእክቱንም ወደ ላካቸው ይልካቸዋል፣ ትእዛዙም አይተላለፍም። መላእክትም እንዲያዩ የሚያስመስላቸው የክብር ባለቤት እሱ ነው። ከሚያስደንቀው ገናናነቱ ግርማና ከማይናገረው ክብሩ ብርሃን የተነሳ ልዩ አይችላቸውምና። ስለዚህም በሁለት ክንፋቸው እግራቸውን ይሸፍናሉ፣ በሁለት ክንፋቸውም ፊታቸውን ይጋርዳሉ።
በሁለት ክፋት ወደፊት እየበረሩ ቅዱስ ቅዱስ አሸናፊ እግዚአብሔር ምስጋና በሰማይ በምድር ሙሉ ነው ይላሉ። በሰማያዊ ሰራዊት ሁሉ ላይ አለቃ አድርጎ ቅዱስ ሚካኤልን የሾመው የክብር ባለቤት እሱ ነው። መንፈሳዊ ለሚሆኑ ለብርሃን መላእክት አለቃቸው ሚካኤል ነው። አብ ኪዳኑን ያጸናት መልአክም እሱ ነው። ልዑል ምክሩንም የሚጽፍበት መልአክ እሱ ነው። እግዚአብሔርም ኃይሉን የሚገልጽበት ከፍም ማዕረግም የሰጠው ለሚካኤል ነው። የተመረጡ ሊቃነ መላእክትም እነዚህ ናቸው። እነዚህንም ቅዱሳን ሚካኤል፣ ገብርኤል፣ ሩፋኤል፣ ፋኑኤል፣ ፋንያን፣ ራጉኤል፣ ሳቁኤል ኃያላት የመላእክት አለቆች እነዚህ ናቸው። ነገር ግን አለቃቸው መሪያቸው ቅዱስ ሚካኤል ነው። ተቀምጦ ሳለ ሚካኤልና ገብርኤል በሰው አምሳል ተቀምጠው አገረ ገዡን ሰላምታ ሰጡትና ይህ ብላቴና ማን ነው አሉት። የዚህች የድሃ ሴት ልጅ ነው አላቸው። ይህም ብላቴና ስለ እናቱ በደል በእግዚአብሔር ትእዛዝ ይወረሳልና አሉት። በእሱ ዘንድ ማዳላት የለበትምና ይህንም ብለው ከሱ ተሰወሩ። እሱ ግን አእምሮውን ያጣ ሆነ። እናም ይህን ብላቴና ስጪ ላሳድገው አላት። ከሚካኤልና ከገብርኤል ጋር አደራ ብዬ ሰጥቼዋለሁ አለችው። ተቀብሎም ወስዶ በሳጥን አድርጎ ከባህር ዓሣ የሚያጠምድ ሰው ከባህር ውስጥ አግኝቶ ወደ ቤቱ ወሰደው። በዚያም አገር አደገ። 12 ዓመትም በሆነው ጊዜ ይህ አገረ ገዥ ወደዚያ አገር ሄደ። ስሙንም ተላፍሊዮስ ብለው ሲጠሩት ሰማ። ይህም አገረ ገዥ ይህ ምንድነው? ምን ማለት ነው አለው። ከውሃ ያገኘነው ማለት ነው አሉት። ምንስ በየትስ ወንዝ አገኛችሁት አላቸው። በሳጥም ሆኖ በአንድ ወንዝ ውስጥ አገኘነው። ዘመኑም 12 ዓመት ነው አሉት። እስኪ ሳጥኑን አሳዩኝ አላቸው። ያንን ሳጥንም አሳዩት። አገረ ገዡም አይቶ አወቀውና ስላልሞተ ስላላመለጠው ጥርሱን አፏጨ። ይህም ባሪያ በዋጋ ስጡኝ አላቸው። በሚስቶቻችን ጡት አድጓልና አንሰጥም አሉት። ብዙ ገንዘብም ወርቅና ብር 10 ግመል ጭነትም ያህል ልብስ እሰጣቸዋለሁ አላቸው። ሰጣቸውም። ዋጋቸውንም ተቀብለው እሱንም ተላፍሊዮስን ሰጡት። ከዚህም በኋላ አገረ ገዡ ይህን ደብዳቤ ያመጡም ሰው ራሱን በሰይፍ ቆረጠው። ፈጥናችሁም ግደሉት ብሎ ጻፈ። ግደሉትም ብሎ ጽፎ ደብዳቤውን ለተላፍሊዮስ ሰጠው። ይህንንም ደብዳቤ ወስደህ ለሚስቴ ስጥ፣ በጉባኤም ያንብቡት አለው። መንገድም የሚመሩት ሁሉ ሰዎች ጨመረለት። እንደ ይሁዳም በሽንገላ ራሱን ሳመው። ተላፍሊዮስም ጎዳናውን ሄደ። የመላእክት አለቃ ቅዱስ ሚካኤልም በጎዳናው ተገናኘው። እግዚአብሔርም ወደ አንተ ልኮኛንና ይህን ደብዳቤ ያሳየኝ አለ። ጌታዬም አላዘዘኝም፣ ያመረኝንም እክዳለሁ አላሳይም አለው። የመላእክት አለቃ ቅዱስ ሚካኤልም መገለጡን አትግለጠው፣ እንደተገለጠ አሳየኝ አለው። ተላፍሊዮስም ለቅዱስ ሚካኤል አሳየው። ቅዱስ ሚካኤልም 3 ጊዜ እፍ አለውና የሞትንም ደብዳቤ ወደ ሕይወት ደብዳቤ ለውጦ ሰጠው። ከዚህም በኋላ ወደ ሰማይ ወጣ። ተላፍሊዮስም ይህችን ደብዳቤ ወስዶ ለአገረ ገዡ ሚስት ሰጣት። ሕዝብ በተሰበሰበበት አደባባይም ተነበበ። መጽሐፉም እንዲህ የሚል ነበር። እኔ መኮንን እገሌ ይህን ዓለም ትቼ ሄጃለሁ። ሹመትና ገንዘቤም ሁሉ ለልጄ አጋብቻለሁ። በቦታዬም ላይ ያስቀምጡት አለ። በራሱ ላይ የራስ ወርቅም አቀዳጁት፣ የወርቅ ማዕድም ሸልሙት አላቸው። ይህንንም ትእዛዝ ያልተቀበለ ሰይፍ ይቀዳጀው ብላችሁ አውጁ። ነገሩም የሚል ነው። በውስጧም ከሚስቱ ጋርና ከሌሎቹም ጋር የሚተዋወቁ ምልክት ተገኘች። ደብዳቤቱን በተነበበች ጊዜ ተላፍሊዮስ መርተው በተነበበችም ጊዜ ተላፍሊዮስን መርተው ያመጡት 2 የባሏ አገልጋዮች በእውነት ጌታዬ ይህንን ነገር ልኳል አላቸው። ጌታዬ ይህንን ነገር ልኳል አላቸው። ደብዳቤውንም ሲሰጠው አይተናል፣ ራሱንም ሲስመው ተመልክተናል፣ ለአገሩም ሰው ሁሉ ገንዘብ ሲበትን አይተናል አሏት። ሚስቱም ይህን ነገር በሰማች ጊዜ የራስ ፀጉሯን ቆርጣ በራሷ ላይ ትቢያ ነስንሳ ማልቀስ ጀመረች። ፈትም ሆና ተቀመጠች። የአገሩም ሰዎች ግን አገረ ገዡን ልጅ አግብተው አዋጅ ነግረው ተላፍሊዮስን ሾሙት። ሚካኤልም ውሃውን ወይን ባደረገው በፈጣሪ ኃይል የሞቱን
መላእክት ወደ ሕይወት ለውጧልና። ተናፍኖስም ግን ደግ ቸር አዋቂ ሰው ሆነ፣ ሁሉን ደስ አሰኘ። የተማረኩትንም የተገዙትም ሁሉ ነፃ ወጣቸው። የመላእክት አለቃ ቅዱስ ሚካኤልም ተናፍኖስን በሕልም ታየው፣ ተናገረው፣ እንዲህም አለው ከልጅነት እስከ ዛሬ ድረስ እየጠበቅኩ ስለ እናትህ መገፋትም ከብዙ መከራና ከሞት ያዳንኩ በየሰዓታዊ ሰራዊት ላይ የተሾምኩ እኔ የኃይሉ መላእክትን የሚካኤል ነኝ አለው። ቀጥሎም ያገኘውን መከራ ሁሉ ነገረው። አሁንም ለአንተ በተናገርኩ ጊዜ ለአገረ ገዡ በየበት እርሻ መካከል በእኔ ስም ቤተ ክርስቲያን ሥራ። ከጥቂት ዘመንም በኋላ ይህ ጐስቋላ አገረ ገዥም ወደ አንተ ይመጣልና የቤተ ክርስቲያንም ጠባቂ አድርገው። ወደዚችም ቤተ ክርስቲያን ለሚገባውና ለሚወጣው ሁሉ ኃጢአቱን ይናገር ዘንድ የሌላውን ገንዘብ በአመፀኞች የሚወስዱ ድሆችን የሚቀሟቸው ባለጸጎች ሁሉ ይገሰጹ ዘንድ ባለጸጎች ጣታቸውን ነክረው ይሰጡ ዘንድ ውሃ እስከ መለመንም ድረስ በሲኦል መከራ እንደተቀበሉ እንኩ ባለጸጎች ምጽዋ በመስጠት ካልተባበሯቸው በቀር ከድሆች ውሃ እስኪለምኑ ድረስ በሲኦል ይጮኻሉ፣ መከራም ይቀበሏቸዋል። ይህችም እርሻ ለቤተ ክርስቲያን መባ ስጥ። ይህም ብሎት ከእሱ ተሰወረ። ከዚህም በኋላ ተናፍኖስ የመላእክት አለቃን ቅዱስ ሚካኤል እንዳዘዘው አደረገ። በቅዱስ ሚካኤልን ስም ቤተ ክርስቲያንን ሠራ። ይህችም ቤተ ክርስቲያን አከበራት፣ ከፍ ከፍም አደረጋት። ያችም እርሻ ለቤተ ክርስቲያን መባ ሰጠች። ያ መኮንንም ከብዙ ዘመን በኋላ መጣ። እግዚአብሔርም እንደወደደው ሊቃነ መላእክት የሚካኤልና እንደነገሩት አገኘ። ተናፍኖስም የቤተ ክርስቲያን እርሻ ጠባቂ አደረገው። ያ መኮንንም የተናፍኖስን ቃል ጠብቆ የመላእክት አለቃ ቅዱስ ሚካኤል ቤተ ክርስቲያን አገልጋይ ሆነ። ኃጢአቱንም ሁሉ ለሰው ነገረ። መላ ዘመኑንም በንስሐ ኖረ። ተናፍኖስም ግን በጸሎትና በምጽዋ መልካም ሥራ እየሠራ ብዙ ዘመኑን ኖረ፣ በሰላምም አረፈ። የቅዱስ ሚካኤል ጸሎቱን በረከቱን ማማላቱን ከእኛ ጋር ይኑር ለዘላለሙ አሜን። ይህ ድንቅ ታምርን ተናፍኖስ ያደረገው የመላእክት አለቃ የቅዱስ ሚካኤል ነው። በደግነቱ ላይም ለሰው ልጆች ታዛዥ ነውና ስም ከወደቀ በኋላ ሚካኤል ተሾመ የሚሉ አሉ። ግን እንደዛ አይደለም። ዲያብሎስም ሳይወድቅ የመላእክት አለቃ ቅዱስ ሚካኤል የተሾመ ነውና። እንደዚሁ ሰባቱ ሊቃነ መላእክት ከነሰራዊታቸው ነበሩ። መሪያቸውም ፈጣሪያቸውም ሹሟቸው አለ። እግዚአብሔርም ዓለም ከመፈጠሩ አስቀድሞ ከዚያም በኋላ ለዘላለም ብቻውን ንጉሥ ነውና ከሲኦልም በፊት ለእስራኤል እንደነገሰላቸው ንጉሥም እንዲያደርግላቸው በፈለጉ ጊዜ ግን እግዚአብሔር ሳሙኤልን ሕዝቡ የሚሉን ቃላቸውን ስማቸው፣ እኔንም ናቁ እንጂ አንተን የናቁ አይደሉምና የሚገዛቸውም ንጉሥ ነገሰላቸው። የንጉሡንም አገዛዝ ነገራቸው። ስለዚህም ለክብር ፍላጎት የሚሆን እንዲህ አይነት ነገር ሰው ሊለምኑ አይገባቸውም። ይህንን አድርግልን ብለው የሚገባውንና የማይገባውን አያውቁምና አንተ እግዚአብሔር የሚሻለን የሚበጀንን አድርግልን እያሉ ቸርነቱ ጌትነቱ ይለምኑ እንጂ። አሁንም ሰባቱ አለቆች ከሰራዊታቸው ጋር አሉ። 9 ማዕርጋት ናቸው። ጌታውም ጴጥሮስን የአንድን ነገድ ርቀት የሰማይና የምድር ያህል ነው ብሎታልና መልካቸውም ሊያዩ ቢወዱ የሚያበሩ ብርሌ ባህርን ይመለከታሉ። መልካቸውንም አይተው የሁሉም መገኛ የመላእክት ፈጣሪ ያመሰግናሉ። አንድ አለቃ ግን ከሰራዊቱ ጋር ወደቀ። ስለ አዳም መስገድ እምቢ ስላለ ወደቀ የሚሉም አሉ። በቅዱስ ጊዮርጊስ ገድልን መጽሐፍ ተጽፎ አለና ጊዮርጊስ ግን እንዲህ አላለም። እርሱ ርኩሰት መንፈስ ለአዳም መስገድ እምቢ ቢል አለኝ አለ እንጂ። ይህ ሐሰት ነው፣ ሐሰተኛ ነውና የሐሰተኛም አባት ነውና። ፈጣሪያችን ሰው ከመሆኑ አስቀድሞ
ለፍጥረታቱ ይሰግዱ ዘንድ መላእክትን አላዘዛቸውም። ሰው ከመሆኑ በኋላ ግን ኃይል ባለው ክብር በተቀመጠ ጊዜ ፍጥረቱም ሁሉ ስለ ሥጋ ሰገዱለት። ያውም ቢሆን አዳም ከዕለተ ዓርብ አስቀድሞ አልተፈጠረም ነበር። ዲያብሎስም የወደቀ አስቀድሞ ሳይፈጠር አስቀድሞ በዕለተ ዓርብ ነበር። እግዚአብሔርም በመጀመሪያ ቀን እሁድ ሰማይና ምድር፣ ውሃና መሬትን፣ ንፋስና እሳትን፣ መላእክትና ጨለማን ብርሃንንም ፈጥሯልና በሁለተኛውም ቀን ውሃን ከፈላ ጠፍርም ፈጠረ። ያንም ፍጡር በሰማይ አለው። በሦስተኛውም ቀን ሳርን ቅጠልን ፈጠረ። በአራተኛውም ቀን ፀሐይን፣ ጨረቃን፣ ከዋክብትን ፈጠረ። በሰማይም ጠፍር ሆኖ በምድር ላይ ያበሩ ዘንድ ሰይጣንም የብርሃናትን መላእክት ባየ ጊዜ ዙፋኔን በእነሱ ላይ አስቀምጣለሁ፣ ጌታዬንም እመስለዋለሁ አለ። ያን ጊዜም ወደቀ። በአምስተኛውም ቀን በባህር ውስጥ የሚመላለሰው የሚንቀሳቀሰውን ፈጠረ። በዕለተ ዓርብም እንስሳትን፣ አራዊትን፣ አዕዋፋትን፣ የሕይወት እስትንፋስ ያለውን ሁሉ ከምድር ፈጠረ። ከእነሱም በኋላ የመጀመሪያውን ሰው አዳኩ በአምሳሉ ፈጠረ። በሰባተኛውም ቀን ከሥራ ሁሉ አረፈ። ክብር ምስጋና ለሱ ይሁን ለዘላለሙ አሜን። የክርስቲያን ወገኖች ምዕመናን የመልአኩ አለቃ የቅዱስ ሚካኤልን በዓል በየወሩ አድርጉ። ለዚህም ዓለም በረከትን ይሰጣችሁ ዘንድ የሚመጣውም ዓለም በክንፉ በባህር እሳትን ያሻግራችሁ ዘንድ እኛም ያሻግረን ለዘላለሙ አሜን። ከእሳት ከነበልባል የተፈጠረ የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። ልመናው በረከቱ አማላጁ ከአገልጋይ ከሁላችን ከሕዝበ ክርስቲያን ጋር ይኑር። አዲሶች የወንጌል አትክልት ከሆነው የኢየሱስ ክርስቶስ ደም ከተቀበልነው ጋር ይሁን። ከክፉ ዘመንም መከራ ያድነን ዘንድ ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህም በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።